አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቼላችኋለሁ። በብዙዎቻችሁ ጥያቄ መሰረት እባክሽ ሽበት በሽበት ተቸግሬያለሁ ገና በ18 ዓመቴ በ20 ዓመቴ ብላችሁ ብዙዎቻችሁ በቃ ጸጉሬን አፍሬ እየሸፈንኩ ነው የሚሄደው ጸጉሬን ከፍቼ አልሄድም ብላችሁ ብዙዎቻችሁ ጠይቃችሁኛል። ናቹራል በሆነ መንገድ በቤታችሁ ውስጥ እንዴት አድርጋችሁ ሽበታችሁ እንደምታጠቁሩ አሳያችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉት። ይህን ቪዲዮ ላይክ አድርጉት፣ በላይክ ጀምሩት፣ ለጓደኞቻችሁ ሼር አድርጉት። ከዛሬ ጀምሮ ቀለም መቀባት ማቆም አለባችሁ። ጸጉራችሁ ሳይጨርስባችሁ ቀለም ከተቀባችሁ ጸጉራችሁ ጤነኛ ሆኖ አያድግም፣ ይበጣጠሳል፣ ይሰባበራል፣ ይቆራረጣል። እንዲህ በራሴ ስላየሁት ቀለም እንድትቀቡ አልመክራችሁም። ውድ ቤተሰቦች በቤታችሁ ውስጥ ልክ እንደዚህ ሰርታችሁ በተከታታይ ጸጉራችሁ ያሳድግላችኋል። በዛውም ጸጉራችሁ እያሳደጋችሁ ጸጉራችሁ እየተንከባከባችሁ በቤታችሁ ውስጥ ለምንድን ነው የምትሰንፉት? ሰርታችሁ ማትጠቀሙት? በመጀመሪያ ደረጃ ወደ አሰራሩ ስንገባ ጥቁር አዝሙድ ነው የምጠቀመው። ጥቁር አዝሙድ እንደሚታወቀው ለብዙ ነገር መድኃኒት ነው። የጥቁር አዝሙድ ዘይት የምትጠቀሙ ከሆነ ለበሽታ ራሱ ማለት ነው፣ ብዙ በሽታ ካለባችሁ በቡናችሁ ትንንሽዬ ዘይቱን ጠብ ጠብ አድርጋችሁ ከተጠቀማችሁ ካንሰር ሁሉ ያጠፋል። ይሄንን ያክል መድኃኒት ነው። ራስ ምታት ካለባችሁ ለራስ ምታት ዘይቱን ሰርታችሁ መጠቀም ትችላላችሁ። እኔ ከዚህ በፊት ብዙ ጊዜ ዘይቱ ራሱ ሰርቼላችኋለሁ። ጸጉራችሁ የምታሳድጉበት ከግንባራችሁ ላይ ለሸሸ ብዬ ሰርቼላችኋለሁ። በጥቁር አዝሙድ ከነጭ ሽንኩርት ጋር ሰርቼላችኋለሁ። እሱንም ቪዲዮ ገብታችሁ ማየት ትችላላችሁ። እዚህ ጋር 2 ማንኪያ ጥቁር አዝሙድ ነው የምጠቀመው። 2 ማንኪያ ጥቁር አዝሙድ ትንሽዬ በእሳት አምሰዋለሁ። በትንሽዬ እሳት ነው ቀስ እያላችሁ የምታምሱት። እሳቱን ከፍ እንዳታደርጉት። ራሱ እንደዚህ ስታምሱት ዘይቱ ይወጣል። መጥበሻችሁን እንደዚህ በምታምሱበት ሰዓት የጥቁር አዝሙዱ ዘይት ልክ እንደ ዘይት ነው የሚሆንላችሁ እና በዚህ መልኩ አምሼ ሳላሳርረው እወቅጠዋለሁ። መውቀጥ ትችላላችሁ፣ መፍጨት ትችላላችሁ። መፍጫ ካላችሁ እንደውም የተመረጠ ነው። ድቅቅ አርጋችሁ እንድትፈጩት። መድኃኒት ነው፣ የምሬ ነው ምላችሁ። ሁላችሁም ተጠቀሙት። 100% መድኃኒት የሆነ ለዛውም ጸጉራችሁ እያሳደጋችሁ ጸጉራችሁ እየተንከባከባችሁ በዛውም መድኃኒት፣ በተለይ ራስ ምታት ላለባችሁ፣ ጭንቅላታችሁ ለሚያማችሁ ጥቁር አዝሙድ ተጠቀሙላችኋለሁ። በዚህ መልኩ በደንብ አድርጌ እወቅጠዋለሁ። እኔ መውቀጥ ደስ ይለኛል። እናንተ መፍጨት ትችላላችሁ። በቡና መፍጫ ድቅቅ አድርጋችሁ ፍጩት። ይህ የፈጫሁትን አሁን በሳህኔ ያደርጋለሁ። ሌሎች ግብአቶች እጨምራለሁ። ቪዲዮን ላይክ አድርጉት። ከተመቻችሁ ላይክ አድርጉት እንዳትረሱ። እኔ አንድም ቀን ሰብስክራይብ አድርጉ ብያችሁ አላቅም አይደለ? ላይክ አድርጉ ነው ምላችሁ። ሰብስክራይብ እያደረጋችሁኝ ነው። በጣም ነው ማመሰግናችሁ። 200 ሺህ ልንገባ ነው። 200 ሺህ ስገባ ለእናንተ ምስጋና እመጣለሁ። በቪዲዮ በደንብ አድርጌ እመጣላችኋለሁ። አመሰግናችኋለሁ። የምሬ ነው ምላችሁ። በጣም ነው የምወዳችሁ። የምር ወላሂ በጣም ነው የምወዳችሁ ሁላችሁም የኔ ቤተሰቦች። ለኔ ሰብስክራይብ ያደረጋችሁኝ እጅግ አርጌ ለእናንተ ክብር አለኝ። በደንብ 200 ሺህ ስገባ በደንብ አርጌ በቪዲዮ መጥቼ አመሰግናችኋለሁ። እዚህ ጋር ጥቁር አዝሙዴን በዚህ መልኩ ወቅጬ በሳህኔን ጨምሬ አሁን ብጨምረው ቡና ነው። ቡና በጣም አሪፍ ነው ለጸጉር። የምሬ ነው ምላችሁ። በሻምፖአችሁ ራሱ እየጨመራችሁ ቡና ተጠቀሙ። የሀገራችን ቡና ቆልታችሁ በደንብ ድቅቅ አድርጋችሁ እያበጠራችሁ ድቅቅ አድርጋችሁ አስቀምጡትና በእቃ ለመጠጣት ብቻ አይደለም፣ ተቀቡት። ጸጉራችሁ ያሳድግላችኋል። የጸጉራችሁ ጭንቅላታችሁ እንዲነቃቃ ያደርግላችኋል። የጸጉራችሁ እድገት ያፋጥንላችኋል። ቡና በሻምፖም ቢሆን ተጠቀሙ። እዚህ ጋር እንደተለመደው ጥቁር ሂና ነው የምጨምረው። ጥቁር ሂና እንግዲህ የት ነው የሚገኘው ብላችሁ ለጠየቃችሁ የትም ቦታ አለ።
ይገርማችኋል፣ አዲስ አበባ ውስጥ የሌለ ነገር የለም። መርካቶ የሌለ ነገር የለም። እኔ ዘይት ስለምሰራ ከመርካቶ ብዙ እቃ ገዛለሁ። ዘይት ሰራለሁ እኔ የፀጉር ዘይት እንደሚታወቀው ኢትዮጵያ ውስጥ ላላችሁ። ስለዚህ መርካቶ ውስጥ ከሄዳችሁ ስሙን ካወቃችሁ፣ የምትጠቀሟቸውን ግብዓቶች ካወቃችሁ የሌለ ነገር የለም። እዚህ ጋር ሂናዬን ጨምሬያለሁ፣ ቡና ጨምሬያለሁ እና ጥቁር አዝሙድ 3 ነገር ነው የጨመርኩት። አሁን ዘይት ጨምራለሁ። ይሄንን ዘይት እለቅላችኋለሁ። ገና እየተጠቀምኩት ነው፣ እያየሁት ነው ጥቅሙን እንዴት እንደሚያለሰልስ እንዴት እንደሚያሳድግ እያየሁት ስለሆነ እለቅላችኋለሁ። ይሄንን ዘይት ገና አልተለቀቀም፣ በሱ ነው የምሰራው። አሁን ዛሬ ሰሞኑን እለቅላችኋለሁ። አሁን እኔ እየተጠቀምኩት ነው። እስከዛ ድረስ እናንተ ጠብቁ። በኮሜንት እስቲ ልቀቅልኝ የምትሉ ይሄንን ዘይት ያያችሁት ይለቀቅ የምትሉ እሺ ይለቀቅ ብላችሁ ኮሜንት ጻፉልኝ። ወላሂ ነው ምላችሁ፣ የምሬ ነው ምላችሁ። የሚገርም ነው። እኔ በውሸት ወላሂ አልለም። በተለይ ተቀብቼ ብቻውን ነው። እኔ አልፎ አልፎ በውህድ ነው በአብዛኛ ጊዜ የምጠቀመው ማለት ነው። በውህዴ ነው የምጨምረው። የፀጉሬ የምጠቀመው ስታጠብ ውህድ እየሰራሁ ነው። ዘይት ለብቻው ተቀብቼ አልታጠብም። ሁልጊዜ ውህድ ሰራና ዘይት እጨምርበታለሁ። እንደዛ ነው የምጠቀመው ስታጠብ፣ ፀጉሬ ስታጠብ። ይሄንን ዘይት ግን ተቀብቼ ታጥቤው የሚገርም ነው የፀጉራችሁ ልስላሴ። በተለይ ታጥቤ በሻምፖ በመጀመሪያ ላይ ታጥቤ ድጋሜ ዘይት ቀባሁትና ለ10 ደቂቃ ቆየሁት። ከዛ በኋላ ታጠብኩት። ልነግራችሁ አልችልም። በቃ ፀጉሬ ልስላሴው ሲበጠር ልክ እንደ አረቦች ፀጉር ነው ልስልስ የሚያደርግላችሁ። ዞማ ነው የሚያስመስልላችሁ። እለቅላችኋለሁ። ይለቀቅ የምትሉ በኮሜንት አሳውቁኝ። ይኸውላችሁ በዚህ መልኩ ዘይቴን ጨምሬ እነዛን ግብዓቶች ዘይቴን ጨምሬ በዚህ መልኩ በደንብ አድርጌ አዋህጄዋለሁ። አያችሁት? በዘይት ነው የሚሰራው፣ በሌላ ነገር አይደለም። ውሃ እንዳትጨምሩበት፣ በውሃ አይደለም፣ በዘይት ነው የሚሰራው። እንግዲህ ባላችሁ ዘይት መስራት ትችላላችሁ እናንተ። የወይራ ዘይት ካላችሁ ተመራጭ ነው። የኮኮናት ዘይት ካላችሁ እንደዛው፣ ሌሎችም ዘይቶች ካስተር ኦይል ካላችሁ እንደዛው ጥሩ ነው። ግን እናንተ በቤታችሁ ውስጥ በሚገኝ ግብዓት በሚገኝ ዘይት መስራት ትችላላችሁ። የምግብ ዘይት በጣም አሪፍ ነው እኮ የምግብ ዘይት ሁልጊዜ ብትጠቀሙት ለፀጉራችሁ ላይ ለውጥ ታዩበታላችሁ። ምናልባት ሽፍ ማይልባችሁ ከሆነ ፊታችሁ ላይ ቆዳችሁ የፊታችሁ ቆዳ ሲነካባችሁ ሽፍ የማይልባችሁ ከሆነ የምግብ ዘይት እስቲ ሞክሩት። ከመታጠባችሁ በፊት በደንብ አርጋችሁ ፀጉራችሁ ጫፍ ድረስ በደንብ ቀብታችሁ ማሳጅ አድርጋችሁ ሰሩት። ላስቲክ እንዳታስሩበት፣ ዝም ብላችሁ ጥቅልል አርጋችሁ ተውት። በላስቲክ ሳታስሩት ስራ እየሰራችሁ እንደዚህ ጥቅልል አድርጋችሁ ትተውትና ከዛ 1 ሰዓት 2 ሰዓት አቆይታችሁ ትታጠቡታላችሁ። ስትታጠቡት ልነግራችሁ አልችልም። የበቆሎም ዘይት ካገኛችሁ ከታጠባችሁ በኋላ እሱን ትንሽ በእጃችሁ ጠብ አድርጋችሁ ጫፍጫፉን ቀቡት። ጭንቅላታችሁ እንዳያሳክካችሁ፣ ቆዳችሁን እንዳትቀቡት፣ ጫፍ ጫፉን የፀጉራችሁ ዘለላውን ተቀቡት። እንዴት አባቱ እንደሚያለሰልስላችሁ ልነግራችሁ አልችልም። ይሄ ወደ ሽበታችን ስንመለስ እዚህ ጋር በደንብ አርጌ በዚህ መልኩ ጨርሼለታለሁ። ልክ እንደዚህ አቀባቡን ነው የምነግራችሁ። አሁን ስትቀቡት በደንብ አርጋችሁ ግንባራችሁ ላይ መጀመሪያ ከግንባራችሁ ሽበት ላለባችሁ ልጆች ግንባራችሁ ላይ በደንብ አርጋችሁ በእጃችሁ ጓንት ልበሱ፣ እጃችሁ እንዳያቆሽባችሁ። ጓንት ለብሳችሁ በእጃችሁ ማሳጅ አድርጉት መጀመሪያ ላይ ግንባራችሁ ላይ። ከዛ ስርስሩን ፀጉራችሁ እየከፈላችሁ ስርስሩን ነው የምትቀቡት። ስርስሩ ከዛ ጫፍ ላይ ይደርሰዋል። ከስር ማሳጅ ስታደርጉት በደንብ አርጎ ይደርሰዋል። ለ2 ሰዓት አቆይታችሁ ታጠቡት። ምን አለችኝ ትላላችሁ። ፀጉራችሁ ላይ ለውጥ ታገኙበታላችሁ። ይሄንን ውህድ በሳምንት 1 ጊዜ ትጠቀሙበታላችሁ። ፀጉራችሁ ማጥቆር እየፈለጋችሁ በአንድ ጊዜ በናቹራል በሆነ ነገር ለውጥ አይገኝም። በቀለም ነው። ቀለም ስትቀቡ ወዳው ነው በ10 ደቂቃ ነው የሚያጠቁርላችሁ።
ስለዚህ ይህንን ይመስል ነበር የዛሬ ቪዲዮ። እንደምትወዱት ተስፋ አረጋለሁ። ባይ ባይ።